እንግዲህ አሁን እዚህ ጋር የሚገርሙት ነገር እያየን ያለ ነው እና ምን አይነት ገጠር ውስጥ ይዟቸው እንደመጡ ኧረ በስመ አብ ቴዎድሮስ እያየ ከሆኑ ሙሉ ለሙሉ እኮ ቦታው በቃ ምንም አመቺ አይደለም። አራው በጣም ማለት ያሉት ነገሮች በጣም ግራ የሚያጋቡ ናቸው። እንደምታየው መንገዱ ሹፌራችንን በጣም እየተቸገረ ነው እየገባን ያለ ነው። ወጥመድ እንዳይሆን እያደረግን ነው መንቀሳቀስ ያለብን። ደግሞ የሚገርም ነገር ምንድን ነው ክፍለ ሀገር ላይ ቢሆን ላይክ አሁን በጣም ብዙ ሰዎች የሚኖሩት አይነት ቦታ ነው ቢሆን አሁን ለምሳሌ ክፍለ ሀገር ነው ወጣ ያለ ቦታ ነው፣ ግን ብዙሀን ሰዎች የሚኖሩት ቦታ ነው። አሁን እያየ ነው ቦታው የልዑሌን ጥንካሬ እንግዲህ በዚህ በኩል ሳላደንቅ ማለፍ አልፈልግም። አሁን ይሄ ሁላ ነገር ውስጥ ገብቶ ሚስትዮን ማግኘት ከባድ ነገር ነው። ከዛ ማለት ሰዎች ምንድን ነው ቴዲ ስታስተላልፍላቸው ያለውን ነገር ኦልሬዲ ያለቀውን ነገር ነው የሚያዩት። ግን ሰውን ለማሳመን እነሱን አስብ እንግዲህ ሚስትን ስለ ምን ያክል ቻሌንጅ ሊያደርጋት እንደሚችል አስቡ። ይሄንን ሁሉ ነገር አሳልፎ ልዑሌ እንግዲህ ያው ከካሜራ ጀርባ ብዙ የሚያደርጋቸው ነገሮች አሉ። ብቻ ይሄን የምፈራው ነገር ምንድን ነው ሴታፕ እንዳይሆን ይሄ ነገር እየተደረገ ያለው ተቀናጅተው ከምናስበው የበለጠ ኃይል ይዞም እንዳይሆን ነው የምፈራው እንጂ ማስፈቀድ ምናምን ያለባቸው ነገሮች አሉ እና በዛ ነገሮች ለራሱ እኛን ቻሌንጅ ያደረገን ነገሮች ነበሩ። አቁመን ግን ማስተካከል ባለብን መንገድ እነሱም የህግ አካላቶች እኛን ተባብረውን እዚህ አሁን እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኘላችሁ ዛሬ በጣም ደስ የማይል ነገር ነው እየላችሁ የመጣሁት። እንግዲህ የሚኪ እህት ፍቅረኛ ከአንዴም ሁለቴ አይታችኋል። ለእነ ልዑል መረጃ እየሰጠ ነበር። እንግዲህ ይሄ ልጅ ዛሬ እኔ በፊትም ተጠራጥሬው ነበር። የሆነ ነገር ቢሰጠው ይሄ ልጅ ገንዘብ ያታልለዋል፣ አትመኑት እያልኳቸው ነበር። ዛሬ ልዑልን ችግር ውስጥ ከቶት ነበር ይሄ ልጅ ማለት ነው። ለልዑል ወጥመድ አዘጋጅተውለት ይሄ ልጅ እንግዲህ ልዑል ሙሉ በሙሉ ያምነዋል። ታውቃላችሁ ከዚህ በፊትም ያለው ቦታ ላይ ወስዶ ምን እንዳስደረገው ሲሄድ ባዶ ነበረ። እሱ ግን አለች ብሎ ነበር የወሰደው። ዛሬም እንግዲህ እንደተለመደው ልዑልን እንደምንም አሳምኖ ወደ ራሱ እንትን ብሎ ልዑል ደግሞ ልጁ ሙሉ በሙሉ አምኖ እሱን ተከትሎ ገደል ገብቶላችሁ ነበር። እኔ ሁሉ ጊዜ የምምላችሁ አንዳንዴ ይሄ ልጅ የፈለገው ልጅቷን ቢወዳት ምንም ቢል እንኳን ገንዘብ ሊያሳስተው ይችላል። የሆነ ነገር አድርገውት ልዑልን እንደዚህ አድርጋ አምጣ ወይም ሚኪን እንደዚህ ቢባል ምንም ነገር ወደኋላ ማይል ሰው እንደሆነ ዛሬ አሳይቷችኋል። እግዚአብሔር አንዳንዴ ሊረዳችሁ ሲፈልግ ልጁ እኔ ምን አይነት ከየት እንደመጣባችሁ አላውቅም። ልክ ልጅቷን የሚወድ መስሎ ለልጅቷ ተቆርቋሪ መስሎ እነዛኞቹ ጋር እንግዲህ እኔ አላቅላቸውም ስንት ብር ከፍለውት እንደሆነ አንድ ሰው እንኳን ቢጠፋ እንዲፈልጉ እንኳን እድል አልሰጧቸውም። እንግዲህ ሁላቸውን ሰብስበው አንድ እንትን ለማድረግ ነበር የፈለጉት። እግዚአብሔር ግን እነሱ ባሉት ሳይሆን እነ ልዑል ባሰቡት መንገድ እንትን ነው የሚለው። ሁልጊዜም መልካም ነገር ይዘው ስለሚጓዙ ይሄ ፍቅረኛ ከዚህ በፊትም አይታችሁታል። እንግዲህ እኔ መደጋገም አልፈልግም። በጣም ለልጅቷ እንደሚያስብ አስመስሎ ነበር ከልዑል ጋር እንትን ሲል የነበረው። ልዑልም እንግዲህ ልጁ እንደሚወዳት እና እንደሚፈልጋት እንደማይጎዳት የተረዳው መሰለኝ። በዛ እንትን አይቶ ነው እና እንግዲህ ዛሬ ስንት ብር እንደከፈሉትም አላቅም። ልዑልን ይዘፍና የተባለበት ቦታ እንዴት እኔ እኮ አንዳንድ ጊዜ እነዚህ የኛዎቹ ራሱ በጣም ይገርሙኛል። ሰው እንዴት ነው እዚህ ቦታ ና ቢባል ዝም ብሎ ምንም ነገር ሳያጣራ መረጃ ሳይሰበስብ ምናምን ልጁን አምኖ እንዴት ተከትሎ ሊሄድ ቻለ? ልጁ ነግሬያችኋለሁ ያሳምናችኋል። እነ ልዑልን እዚህ ቦታ እንደዚህ ናት አይቻታለሁ እያለ እየተከታተለ እዚህ በፊትም ብዙ ነገሮች እያላቸው መረጃዎች እየሰጣቸው ነበር። አሁንም ዛሬም እንደዛ እንደ በፊቱ ነው ብለው እሱ ባለው መሰረት አብሮ መኪና ይዞ ማለት ነው። ይሄ ልጅ ተልኮ እኮ ነው አስቡት። እዚህ ቦታ ይዛቸው ነው በተባለበት እንትን እግዜር ሲያጋልጠው ልንገራችሁ ምን እነ ልዑል እንዴት እንዳወቁበት። ስልክ ደውሎ ልጁ ነው የሚነዳ መኪናውንም እዛ ውስጥ መኪና ውስጥ ማን ያለው ልዑል፣ አቤል እና እንትን አሸናፊ የሚኪ ወንድም ማለት ነው። ሚኪ አልነበረም ዛሬ፣ ሶስታቸው ናቸው።
እና እነሱ ናቸው። ልጁ ስልክ ተደወለለት። ስልክ ተደውሎለት አጋጣሚ እሱ መኪና እየነዳ ነበር። እንግዲህ ይሄ ፍቅረኛ የተባለው ልጅ ማለት ነው። ልውል መቤት ሰው እንዴት አድርጎ ፈጣሪ ሲያወጣቸው ነው የምላችሁ። የተደወለውን ስልክ ማን ቢያነሳው ጥሩ ነው? ልውል በልጁ ስልክ የተደወለው። ከዛ ምን ይላል? የተቀጣጠርንበት ቦታ ላይ ይዛቸውን እንዳይጠረጥሩ እንትን ምንም ፍንጭ እንዳሰጣቸው በቃ እንትን በላቸው እንደዚህ በላቸው ብሎ ልዑል አንስቶ ልክ እሱ ልጁን መስሎ ማለት ነው ልዑል የሚያወራው በስልክ በቃ ድምፁን አንስቶ ዝም ብሎ ጆሮው ላይ አድርጎ እኔ ድምፁን አረግላችሁ ስሙት። ምን አይነት ችግር ውስጥ ከቷቸው እንደነበረ ከአንድ አይሉ 3 ጅል ማለት ነው። በልጁ አምነው በልጁ መኪና እሱ ባላቸው መንገድ እየተጓዙ እና ስልኩን የሚያወራው ልጅ እንዳይጠራጠሩ ልዑል እንዳይጠረጥር እንደዚህ አድርግ ብሎ ይነግረዋል። ከዛ ልዑል ጆሮ ላይ እንደው ምንም አላለም። በቃ ልጁ እስከሚያወራ ድረስ ስልኩን እየሰማ እኔ እንትኑ ስሰማ ማለት ነው እኔ እንዴት አባቴ እንደሆንኩኝ ልነግራችሁ አልችልም። ፈጣሪ ሲያወጣቸው ነው የምነግራችሁ። ምን ያክል የዋህና ምን ያክል ደግ ልብ እንዳላቸው እነ ልዑል አስቡ። ኦሬዲ እነሱ አምነው ልጁን ተከትለው በራሱ መኪና ሄደዋል። እግዚአብሔር ደግሞ ስንት ሲላቸው ስልክ ተደውሎ እንደዚህ አይነት ነገር ተፈጠረ እና ልጁን ምንም አላሉም። መኪናውን አቁም አሉት፣ አላቆምም አለ ኦሬዲ። ከዛ በኋላ እንግዲህ በመሀል ግርግር ምናምን እንትን ተባለ። ከዛ ሙሉ እንትን ነበር አጋጣሚ እንግዲህ እንትን ሲላቸው ሲረዳቸው መንገድ እንትን ነበረ። ከዛ ቆመ። ከዛ በኋላ እንግዲህ ሲጠየቅ ልጁ እነሱን ወጥመድ ውስጥ ለማስገባት እንደሆነ ለዛውም የተከፈለው ብር እዚህ ግባ የማይባል ብር ነው። እንግዲህ የ3 ሰው ህይወት እንትን ሊል የነበረው እንግዲህ ይሄ ፍቅረኛ የተባለው ሰው ማለት ነው። እና ይሄን ያክል ብር ከፈሉኝ እዚህ ይዛቸው ና ተባልኩኝ እንደዚህ ነው ምናምን ብሎ ደግሞ ሲያወሩ እኔ እኮ ሌባዎቹ እንደው ላንቃችሁ እንትናችሁ ዝግት ይበልና ማለት ነው። ካደረጉ በኋላ ችግራቸውን እንትን ካሉ በኋላ የሚፈልጉትን ካረጉ በኋላ እንደዚህ ተብዬ ነው ተልኬ ነው ይሄን ያክል ብር ተከፍሎኝ ነው ይቅርታ። አረ በእናትህ፣ አረ እግዜር ይቅር አይበልህ። እንዴት ነው ሰውን ችግር ውስጥ ከቶ አሁን ይቅርታ ምናምን እምነት የሌለው እምነተ ቢስና ካዲ ምን አይነት እና ልዑልም ያላሰበው በቃ እንዴት ሁላቸውም ተደናገጡ። የልጁን ስልክ የተደወለለትን አንስቶ ሲሰማ ማለት ነው። በቃ ምንም ማለት አንዳንዴ ማንን አምናችሁ ማንን ተከትላችሁ እንደምትሄዱ ይማራል ብዬ አስባለሁ። ልዑል ከዚህ በፊትም ይሄን ልጅ ይሄ ፍቅረኛ የተባለውን የሚኪን እህት ማለት ነው ልክ ልጁ አሁን አይታችሁት ከሆነ በጣም የተጎዳ በጣም የሚወዳት ምናምን አስመስሎ ነበር እስካሁን ድረስ ከነሱ ጋር መረጃ እንደዚህ እዚህ ቦታ ሲወስዳት እንደዚህ አይቻለው እንደዚህ እያለ እነሱም እንግዲህ እሱ ባላቸው እንትን እየተከተሉ እየተከታተሉ ማጣራት ጀምረው ነበረ። ግን ዛሬ ግነት ውርዴቱ መኪና ይዞ መጥቶ እነሱ ራሱ እንዴት አልተጠራጠሩም? እስኪ እናንተ ራሱ እንዴት ነው ሰው ቤታቸው ድረስ መኪና ይዞ መጥቶ ልጅቷ ያለችበት ቦታ ልውሰዳችሁ፣ ብቻዬን መሄድ አልቻልኩም፣ ፈራው ያግቱኛል ብዬ ምናምን ብሎ እነ ልዑልን አሳምኖ ከዛ ደግሞ ልዑልን ደግሞ ከአንድ አይሉ 3 ሰው በአንዴ የሰይጣን ጆሮ ይደፈን። ከአንድ አይሉ 3 ሰው ችግር ውስጥ ከቶ ነበር በአንድ ተራ ሰው ማለት ነው። በአንድ የእሱ ወይ 20 ሺህ ወይ 50 ሺህ ወይ 100 ወይ 200 ሺህ ቢሰጡን ነው። ከዛ በላይ አይሰጡትም እነዚህ ችጋራሞች። እና ይህ ሁሉ ነገር ተቀብሎ ኃላፊነት ወስዶ እነሱም እሺ ብለው ተስማምተው በሱ መኪና ገብተው መሄዳቸው እንግዲህ እነዛኞቹ ሰዎች ይመስሉኛል መኪና ምናምን ሰጥተው ለልጁ እነ ልዑልን ይዘዋቸው እንዲሄዱ በራሳቸው መኪና ያደረጉት። እነ ልዑል ራሱ እንግዲህ ፈጣሪ ረድቶት ነው እንጂ ስልክ ባይደወል
ያንን ስልክ ልዑል ባያነሳ አልቆላቸው ነበር። ማናቸውም ማለት ነው። ምንም አልመጣላቸውም። በቃ ሁላቸውም እንትን የሚሰማቸው ልጅቷን እዚህ ቦታ ናት ስላላቸው ብቻ የእሷን እንትን ለማለት ነው እንጂ እኛ ላይ እንደዚህ ነገር ይፈጠራል እንደዚህ ምናምን ብለው በፍጹም አላሰቡትም። ግን ደግሞ ፈጣሪ ደግሞ ሲረዳቸው እናንተ ሲላቸው ያ ስልክ መደወሉ ለነሱ በጣም እግዚአብሔር ከዚያ ሁሉ እንትን አውጥቷቸዋል። እኔ ካሁን በኋላ እንደው በዚህ ካልተማሩ አላቅላቸውም። ይሄ ልጅ ኦልሬዲ እነ ልዑል ጋ ነው ያለው ፍቅረኛ የተባለው ማለት ነው። ደግሞ እንግዲህ ምን ብሎ እንደ አማይቶ እንትን እንደሚል አላቅለትም። ግን አሁን ግን እንግዲህ የሚያወራው እውነት ከሆነ አስገድደውኝ እንደዚህ በቤተሰቦቼ ምናምን እስኪ አስቡ። በሱ ቤተሰቦች ቢያስፈራሩት እነ ልዑልን እነ አቤል እነ ማነው ስሙ አሼ እነሱን ወስዶ ወጥመድ ውስጥ ከቶ እሱ የገዛ ቤተሰቦቹን ለማትረፍ ራስ ወዳድ ሰው እንዴት ነው እንደዚህ በዚህ ልክ ራስ ወዳድ የሚሆነው? እነዚህ ሰዎች ለአንድ ነፍስ አይደለም የሚኖሩት፣ ለአንድ እንትን አይደለም የሚኖሩት፣ ለህዝብ ነው። በጣም ብዙ ኃላፊነት ወስደው ራሳቸውን ከምንም እንትን ሳይሉ የራሳቸው ህይወት የራሳቸው ቤተሰብ ሳያሳስባቸው ይህ ሁሉ ቀናት ብዙ ነገር እየደረሰባቸው ተቋቁመው እየሰሩ በዚህ በአንድ ተራ የሆነ ሰው እሱን አምነው ሂደው ገደል ገብተው ነበር እንዳለ ማለት ነው። እኔ አላቅም ብቻ እስኪ ለዛሬው ፈጣሪ ስላወጣቸው ማመስገን ያለብኝ አላማርርም። ግን ልዑል ግን በጣም ብዙ ጊዜ ካያችሁት በጣም ሰው ያምናል። እንደዚህ አይነት መረጃዎች በጣም ለሱ የሚጠቅሙ ከሆነ ያንን መረጃ ተከትሎ ነው የሚሄደው። በደንብ ማጣራት እንደውም እኮ በሱ ዙሪያ ያሉ ሰዎች በጣም ብዙ ሰዎች አሉ ከካሜራ ጀርባ በደንብ የሚሰሩለት እና እነሱን ቅድሚያ እኮ ማጥናት ነበረበት አካባቢውን፣ እውነት ልጅቷ አለች ወይ የለችም የሚለው። ግን ይሄ ነገር አልመጣላቸውም። በቃ በሰዓቱ እነሱ እዛ ደርሰው ልጅቷን የሚያገኟት ነበር የመሰላቸው። እንዳሰቡት አልተሳካም። ልጁም ያሰበው እቅዱ አልተሳካለትም፣ ከሽፎበታል። እግዚአብሔር ረድቷቸው በእናንተም ጸሎት ይመስለኛል። አንዳንድ ጊዜ የእውነት እነ ልዑል የሆነ ነገር ሲጋረድባቸው የሆነ ነገር ሲመጣባቸው የእናንተም የተመልካቹም እና የእነሱም የዋህነት ይመስለኛል። በቃ ሰው ሆን ብሎ በእነሱ ላይ ሴራ ሲያስር ስንቱ ጊዜ እንደፈጀባቸው ይሄንን እቅድ እንግዲህ አላቀላቸውም። አስቡት በአንድ ሰከንድ ውስጥ 3 ሰው ይዘው ሂደው ምን ሊያደርጓቸው እንደፈለጉ አላቅም። ኦልሬዲ እነ ልዑል አሁን አበበ ሊያ ስለተያዙ ጥላታቸውን ይዘዋል ማለት አትችሉም። የእነሱ ተላላኪ ዋናዎቹ እስካሁን ድረስ ማንም ሰው ያላያቸው ምን የት እንዳሉ የማይታወቁ የነ ሊያና የነ አበበ ዋናዎቹ ኃላፊዎቹ ኃላፊ ልበላቸው ሌባዎቹ ማለት ነው። እነሱ እነ ልዑል እስካላዟቸው ድረስ አሁንም እነ ልዑል ሰላም አያገኙም። በማንኛውም አካባቢ ከአንዴም ስንቴ ቤት ይቀያይራሉ፣ ምን ይላሉ። ግን እኔ አላቅም በዚህ ያክል ሰው ጥላቻ። ኧረ በስመ አብ መንፈስ ቅዱስ። እኔ አሁንስ በጣም ነው እና ለማንኛውም ጋይስ ዛሬ እኔ በቃ ምን እንደምላችሁ አላቅም። ምንም አለ ምንም ወጥመዳቸው ከሽፎባቸዋል። ምንም አልሆኑም ወንድሞቻችን። እንግዲህ እነሱም ብልጥ ሆነው እንግዲህ ያ ስልክ ባይደወል ዛሬ ያልቆላቸው ነበር። እነ ልዑል አቤል እነ ማነው ስሙ ቴዲም አለ እንትና ማነው ስሙ ደግሞ አሼም አለ። አረ በስመ አብ እኔ እንጃ። ከካሜራ ጀርባም እንግዲህ ሊኖሩ ይችላሉ። እኔ ፊት ለፊት ያየኋቸው እነሱ ስለሆነ ነው። ግን ያሰበው አልተሳካለትም። እንዴት ሰው አምኖ ይሄዳል? ግን እንዴት በዚህ ልክ የዋህ ይሆናል? ሰው እንዴት አረን አላውቅም። የሆነት አንዳንድ ጊዜ ግን ቆም ብሎ ማሰብ አለባቸው። እንደዚህ አይነት ነገሮች ላይ በጣም ልዑል ይዘናጋል። አይታችሁት ከሆነ በቃ መፍትሄ ወደ መፍትሄው ነው እንጂ እኛ ጋር ምን ይደርሳል ምናምን የሚለውን በፍጹም አያስቡም። እና ዛሬ በዚህ ካልተማሩ እንግዲህ ቀጣይ የሆነ ሰው እንደዚህ ልጅቷ እዚህ ናት ብሏቸው ቢሄዱ አላውቅም
በዚህ መማር አለባችሁ። የእውነት ፈጣሪ አውጥቷቸዋል። እኔ ልክ እንትኑ ስሰማ በስመ አብ እንዴት ቀልቤ ግፍፍ እንዳለ። ልጁን ደግሞ ከዚህ በፊት አላልኳችሁም? ይሄ ፍቅረኛ የተባለው ልጅ ብዙም አላመንኩትም። ገንዘብ ሊያታልለው ይችላል ልጁን፣ ወይ የሆነ ነገር አምጣቸው ቢባል ገንዘብ ተከፍሎት እነ ልዑልን ይወስዳቸዋል። ልዑል ከዚህ ልጅ መራቅ አለበት እያልኩኝ ገና ያፌ ሳልጨርሰው ያልኩት ደርሷል። እና ወይኔ ልዑል እንዴት እንደደነገጠ ልነግራችሁ አልችልም። በፍጹም በቃ ያላሰበው ዱብዳ ነው የሆነበት። ግን ደግሞ እግዚአብሔር ይመስገን ምንም አልተፈጠረም። መኪናውን አስቁመው እንግዲህ መሀል መንገድ ላይ እንግዲህ የት እንደሚወስዳቸው ልም ያለ እንትን ነው ብታው፣ ይሄ በረሃ ነገር ነው እንትኑ የሚሄዱበት መንገዱ ራሱ አላቅም የት እንደሚወስዳቸው። እኔ እንትኑን አሳያቸዋለሁ በትንሹ ቪዲዮውን እንትን ብዬ እና ለማንኛውም እንግዲህ ፈጣሪ አውጥቷቸዋል ወንድሞቻችን። ለማንኛውም ሰላማችሁ ይብዛ። የዛሬው ይሄን ይመስላል። መቼም እንደኔ እንደምትደነግጡ እኔ ገና ስሰማ ቀልቤ ነው ግፍፍ ያለው። አላቅም የእውነት በጣም አንዳንዴ ግን ለራሳቸው ይሄን ያክል ዋጋ እየከፈሉ ይሄን ያክል ለራሳቸው መስዋዕት እየሆኑ ምን መጨረሻቸው ምንድን ምን አላውቅም። ለማንኛውም ሰላማችሁ ይብዛ። የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበልልኝ። ወዳችኋለሁ። ለምታበረታቱኝ እህት ወንድሞቼ ሁላችሁንም ከልብ ነው የማመሰግነው። ባይ ባይ።